ሁላችሁም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እግዚአብሔር የተመሰገነ ይሁን። እግዚአብሔርን የመሰለ ጊዜ እንድንደርስ ስለሰጠን ክብር ለእግዚአብሔር ይሁን። ከኔ ጋራ በዚህኛው ሳምንትና በሚመጣው ሳምንት በክርስቶስ ምትካዊ ሞት እና ምትካዊ ቅጣት፣ ምትካዊ ፍርድ በሚል ርዕስ የምንከፋፈል ይሆናል። አጠቃላይ መልእክታችን ዛሬና ቀጣይ ሳምንት የምንወያይበት ታላቁ ልውውጥ ወይም the great exchange በሚል ማዕቀፍ ውስጥ ይሆናል። የእግዚአብሔርን ፍትህና በእኛ ፈንታ ስለተተካው በግ የትምህርታችን መሰረት ይሆንና ከሱ ተነስተን የአዲስ ኪዳን ጽሑፎችን የምናገላብጥ ይሆናል። ትምህርታችን በፊት ወይም ወደ አዲስ ኪዳን ወይም ወደ ብሉይ ኪዳን ወደ እግዚአብሔር ቃል ከመግባታችን በፊት ለታቀደልን የትምህርት ርዕስ የሚሆን መግቢያ አዘጋጅቻለሁ። እሱን አንብቤ ወደ ትምህርታችን ወይም ስፔሲፊክሊ ወደምናየው ክፍለ ምንባብ የምንሄድ ይሆናል። the great exchange ወይም ታላቁ ልውውጥ የሚለው ሀሳብና ቃል የእግዚአብሔርን ፍትህና በእኛ ፈንታ የተተካውን በግ የሚያነሳ ክፍለ ምንባብ ክፍለ ሀሳብ ነው። በእግዚአብሔር ፍጹም የቅድስና ስርዓት ውስጥ ኃጢአት በቀላሉ ችላ የሚባል ጥቃቅን ጥሰት አይደለምና ወይም ስህተት ወይም አለመብሰል አይደለም፣ አለማስተዋልም አይደለም። ማለቂያ የሌለው ፍርዳዊ እርካታን የሚሻ ደግሞ የአጽናፈ ዓለማዊ ክህደት ወይም ኮዝሚክ ትሪዝን ነው። ለዚህ መፍትሄ የሚሆነው የፍርዳዊ ምትክ ማስተሰሪያ ወይም ፒናል ሰብስቲቱሽነሪ አቶንመንት የሚለው የክርስትና ትምህርት ነው። ክርስቶስ በመለኮታዊ ውሳኔ በበደለኞች ሕጋዊ ስፍራ በመቆም የእነርሱን የተወሰነ ቅጣት በመሸከም በፍርድ ወይም በፒናል በአብ ፊት የጽድቅ ቁጣን በመቀበል ሕጋዊ ወኪል በመሆን የእግዚአብሔርን ፍትህ ማርካቱን የሚያስተምር አስተምህሮ ነው። ማነበውን ከፈለጋችሁት ምናልባት በቴሌግራም ላይ ሼር ማድረግ እንችላለን። ምትካዊ ወይም ደግሞ ሰብስቲቲዩሽን ወይም ሰብስቲቲዩሽነሪ የሚለው ደግሞ ምትክ፣ መለዋወጥ፣ በአንድ ቦታ ወደ አንድ ቦታ መቀየር የሚያረጋግጥ የወንጌላዊ ክርስትና እምነት ጠንካራ ምሽግና የክርስትናም የእምነት ጉልላት ነው። በቅዱሳት መጽሐፍት ውስጥ የክርስቲያን አእምሮና መንፈስን የሚያበለጽጉ የክርስትና ሕይወትንም የሚያጠናክሩ፣ የሚያንጹ፣ የሚያበረቱ ቤተ ክርስቲያንን ደግሞ ስርዓት የሚያስይዙ እና እምነትን የሚያቀቡና የሚከለክሉ ብዙ መለኮታዊ እውነቶች አሉ። ስለዚህም እግዚአብሔር የተመሰገነ ይሁን። ነገር ግን ከነዚህ ሁሉ በላይ እያንዳንዱ የክርስትና እውነት መጨረሻ የሚመረኮዝበት አንድ እውነት አለ። እርሱም ጌታችን የኢየሱስ ክርስቶስ የማስተሰሪያ ሞት ነው። በእነዚህ 2 ሳምንቶች ውስጥ ስንማማር የተዳከመውን የዚህን ዘመን ፍልስፍና ወይም ሰውን ማዕከል ያደረገ ጥልቀት የሌለው ሻለው የሆኑ ስነ መለኮታዊ ትንታኔዎችንና የስነ ምግባር አስተንትኖቶችን በመስማት ለመዝናናት አይደለም። እኛ እዚህ ቆምነው በታሪካዊቷ ጥንታዊቷ ቀናይዋ ኦርቶዶክሳዊ እምነት በማይናወጥ መሰረት ላይ የተተከለችውን ክርስትና ወይም ደግሞ ቤተ ክርስቲያን በተባለችው ተቋም ላይ ቆመን ወደ እግዚአብሔር ወንጌል ጥልቅ ሚስጥራዊና እጅግ አስደናቂ ውበት ወዳለው ትምህርት ለማየት ነው። መስቀሉ የክርስትና እምነት ማዕከል ብቻ አይደለም። የድህነት ታሪክ እምብርት፣ የእያንዳንዱ ኪዳናዊ ተስፋ ፍጻሜ፣ የእያንዳንዱ መስዋዕት አካል፣ የእያንዳንዱ ትንቢት ግብ፣ የእያንዳንዱ የመለኮታዊ የፍትህ ጥያቄ እርካታ፣ የእግዚአብሔር ክብር ከፍተኛ መገለጫ ነው። የእግዚአብሔር ቃል እያንዳንዱን ገጽ ወደ ቀራንዮ ያመራዋል፣ ሊያሳየንም ይፈልጋል። እያንዳንዱ የሚያድን በረከት ከቀራንዮ ይፈልቃል። ቤተ ክርስቲያን በዚህ ታሪኳ ሰይጣን በብርቱ ህልውናዋ ላይ እንደሚታገላት፣ በቤተ ክርስቲያን በክርስቶስ ማንነት ላይ ደግሞ እንደሚፈታተናት ሁሉ በሞቱ ትርጉም አልባ ለማሰጠት ወይም ትርጉም ለማስቀየር ይፈታተናታል። ሞቱ ህይወቱም ዝም ብሎ መነሳሳትን የሚሰጠን ብቻ አይደለም። ዝም ብሎ የሚራራ ክርስቶስ ሊያጸድቅ አይችልም።
ዝም ብሎ ፍቅርን የሚያሳይ ክርስቶስ በደለኛንም ከእግዚአብሔር ጋር ሊያስታርቅ አይችልም። ወንጌል በዚህ ነጠላ ጥያቄ ላይ ይወድቃል፣ ደግሞም ይቆማል። ክርስቶስ በሞተ ጊዜ በትክክል ምን ተፈጸመ፣ ምን ተከናወነ፣ ምን ተፈጠረ በሚል ጥያቄ ላይ ይህ ጥያቄ በአካዳሚያዊ ትምህርት ቤቶች በስነ መለኮት ኮሌጆች ውስጥ ብቻ የሚጠየቅ ወይም የተራቀቁ ሊቃውንት የሚያንሸራሽሩት የሐሳብ አስተንትኖ አይደለም። ለኛ የክርስቶስ ሞትና ትንሣኤ ሁለተኛ ጉዳያችንም አይደለም። የወንጌል እምብርትና የወንጌል የልብ ትርታ ነው። ሐዋርያት ክርስቶስ ዝም ብሎ ሞተ ብቻ ብለው አልሰበኩም። ቁጥር የሌላቸው ስፍር የሌላቸው ሰዎች በምድር ላይ ኖረዋል፣ ደግሞ ሞተዋል። እነርሱ የሰበኩት ስብከት ይህንን ነበር። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም ብለው ነው የሰበኩት። ስለዚህ የክርስቶስ ሞት እንደው ዝም ብሎ ሞት ብቻ አይደለም። ሞቱ አንደኛ ምትካዊ ነው፣ ሁለተኛ ፍርዳዊ ነው፣ ሶስተኛ መስዋዕታዊ ነው፣ ኪዳናዊ ነው፣ ደግሞ ድል አድራጊ ነው። በቀራንዮ የእግዚአብሔር ልጅ በፈቃደኝነት በሕዝቡ ሕጋዊ ስፍራ እንደቆመ ኃጢአታቸውን ተሸክሞ በእነሱ ፈንታ የሚገባውን ቅጣት እንደተሸከመ እንደተቀጣ የእግዚአብሔርን ጽድቃዊ ፍርድ እንዳረካ መለኮታዊ ቁጣውን እንደጨረሰ የእግዚአብሔርን ቅዱስ የሕግ ጥያቄዎች እንደፈጸመ አብ የሰጠውን የዘላለምን የመጽደቅ ሥራ እንዳረጋገጠ አውጀዋል። ይህ ታሪካዊ የእምነት መናዘዝ ፍርዳዊ የምትክ ቅጣት በመባል ይታወቃል። በእንግሊዝኛው ፔናል ሰብስቲቲዩሽን የሚባለው። ቶሎ ላሉ ካለን ሰዓት አንጻር ቃሉ ፍርዳዊ ምትክ የሚለው በራሱ ስነ መለኮታዊ ቃል ቢሆንም በእንደዚህ አይነት መልኩ ኮይንድ ቢሆንም ይዘቱ ግን መጽሐፍ ቅዱሳዊ ነው። ፍርዳዊ የሚለው ቃል ስለ ቅጣት ይናገራል። ማለቂያ በሌለው ቅዱስ ፈራጅ ጌታ በኃጢአት ላይ የተበየነውን ሕጋዊና ትክክለኛ ልከኛ ፍርድ ያመላክታል። ምትክ የሚለው ቃል ወይም ሰብስቲቲዩሽን የሚለው ቃል ደግሞ ክርስቶስ ያንን ፍርድ የተሸከመው ስለ ራሱ በደል ሳይሆን እርሱ ያለ ኃጢአት ነበረና ሊቤዣቸው በመጣቸው በወንጀለኞች ስፍራ መቆሙን ያውጃል። ምትክ የሚለው ቃል እዚህ መስቀሉ አሳዛኝ አደጋ ወይም የሰዋዊ ፍቅር ከፍተኛ ምሳሌ አይደለም፣ አልነበረም። መስቀሉ የፍትህና የምህረት የተቃረኑ ሁለት ኤሌመንቶች የታረቁበት የእግዚአብሔር የተሾመ የችሎት አዳራሽ ነበረ። እግዚአብሔር በዛ አዳራሽ ውስጥ ፈራጅ ሆኖ ተቀምጦ ነበረ። እግዚአብሔር ኃጢአትን መጥላቱና ለኃጢአተኞች ያለውን የማያቋርጥ ቁጣ እና ደግሞ ፍቅር በተሟላና ስምምነት ባለው መልኩ የተገለጠበት መድረክ ነበረ። አንዳንድ ዘመናዊ ሊቃውንትና ፈላስፎች በስብድብ እንደሚናገሩት መለኮታዊ የሕፃን ጥቃት ወይም ዲቫይን ቻይልድ አቢዩዝ አይደለም። ይልቁኑ አብ በፈቃዱ ልጁን የሰጠበት፣ ወንጌላዊ ልጅ ደግሞ በዘላለም መንፈስ ራሱን ያቀረበበት ሥላሴያዊ አምላክ ዓለም ሳይፈጠር በፊት እንዳቀደው ቤዛነት በትክክል የተፈጸመበት የድነት የኪዳን ቦታ ነበረ። ዛሬ በትምህርታችንና በኑዛዜያችን ለቅዱሳን አንዴ ስለተሰጠች እምነት ከቆሙና ይህንን እውነት ካቀቡ ከመከቱ የታሪክ ምስክሮች እንደ ደመና በዙሪያችን ካሉ ጋር በታሪክ መስመር ውስጥ እንሰለፋለን። በአራተኛው ክፍለ ዘመን ቃል የማይሞት ሲሆን የሁሉንም ሕጋዊ ዕዳ ይፈጽም ዘንድ ሊሞት ቻለ ብሎ አትናቴዎስ እንደመሰከረ ከአትናቴዎስ ጋር እንቆማለን። ለኛ የታሰበውን መከራ ሁሉ በራሱ ላይ እንደ ውርጅብኝ ተቀበለ እንዳለ ካልቪን ከካልቪንም ጋር እንቆማለን። ማርቲን ሉተር መጽደቅን በተመለከተ ቤተክርስቲያን የምትቆምበት ወይም የምትወድቅበት አንቀጽ ብሎ እንዳወጀ ይህንንም እኛ ሳይተናነቀን እንቀበላለን። ቲሪዮር ቤዛ፣ ፍራንሲስ ቱረቲን፣ ጆን ኦዌን፣ ሄርማን ዊትስ፣ ቻርልስ ሆጅ፣ ቢቢ ዋርፊልድ፣ ሌሎችም ብዙ የክርስትና የሥነ መለኮት አስተማሪዎች ይህንን እውነት እንደተከላከሉ ዛሬም እንከላከልለታለን። ለምንድን ነው የምትነግረን የሚለውም በኋላ ስለማስረዳችሁ ነው። ይህ 16ኛው ክፍለ ዘመን የሥነ መለኮት ፈጠራ አይደለም፣ የመጽሐፍ ቅዱስ ትምህርት መሆኑን እንድንገነዘብ በእግዚአብሔር ፍቅርም ጠይቃችኋለሁ። ይህ እምነት ይሄ ምትካዊ ፍርድ ወይም ፔናል ሰብስቲቲዩሽን የተባለው እምነት ለወንጌላዊ ክርስትና ወይም ኢቫንጀሊካል ክርስቲያኒቲ ብቻ የተለየ አይደለም። ጥንቷ ቤተ ክርስቲያንም ክርስቶስ ስለኛ መከራን ተቀበለ ስትል በተለያዩ መጣጥፎቿ ትናገራለች።
ታላላቆቹ ዓለም አቀፍ የእምነት መግለጫዎች ወይም ኢኩሜኒካል ክሪድስ የተለያዩ ቤተ እምነቶች አንድ ላይ ሆነው ያጸደቁት የተለያየ መግለጫዎችም ይሄንን ይመሰክራሉ። የእርሱን እውነተኛ ሰው መሆን፣ በጴንጤናው ጲላጦስ ዘመን በትክክል መከራ መቀበሉን፣ መሰቀሉን፣ መሞቱን ጻድቅ ሰው ነበረ ብለውም ይመሰክራሉ። የእኛም ቤተ ክርስቲያን የእምነት መጽሐፍት ኮንፌሽናል ክሪድስ እና ስታንዳርድስ ይሄንን ያስተጋባሉ። የቤተ ክርስቲያን የእምነት አዋጆች ውስጥ አንዱ የሆነው ቤልጂክ ኮንፌሽን ክርስቶስ በአባቱ ፊት የቀረበው ሙሉ በሙሉ እርካታውን በመስጠት ቁጣውን ያበርድ ዘንድ እንደሆነ ይናገራል። ሃይደልበርግ ካቴኪዝም የእግዚአብሔር ፍትህ ማለቂያ በሌለው ግርማው ላይ የተፈጸመውን ኃጢአት በዘላለም ቅጣት እንዲቀጣ ክርስቶስ በመስቀል መከራ እንደተቀበለ ያስተምራል። ዌስት ሚኒስተር ኮንፌሽን በክርስቶስ ፍጹም ታዛዥነትና የራሱን መስዋዕትነት በመስጠት የአባቱን ፍትህ ሙሉ በሙሉ እንዳረካ ያውጃል። ለምንድን ነው ይህንን የተናገርኩት? በእኛ ዘመን አሁን የምንማማረው በዚህም በሚመጣውም ሳምንት የተማማር ነው ከዚህም በፊት ያነበብኩት የማይመችበት ዘመን ላይ ነው ያለ ነው። ዘመናዊው ስነ መለኮት እግዚአብሔርን ህጋዊ አድርጎ አያቀርበውም። ከዚህ ይልቅ ስሜታዊና ህክምናዊ አድርጎ ኢሞሽናል ኤንድ ቴራፒውቲክ ዲቲ ወይ ማንነት መለኮት አድርጎ ስለሚያቀርበው ይሄንን ዛሬ መማማር ያስፈልገናል። ኃጢአት ከበደለኝነት ይልቅ ስብራት ሆኖ ቀርቧል። በእኛ ዘመን ድነት ከማስታረቅ ይልቅ ፈውስ ሆኗል። መስቀሉ ማስተሰሪያ ወይም ፕሮፒቴሽን ከመሆን ይልቅ መነሻሻ ሆኖ ቀርቧል። ፍቅር ቅድስናን ይተካል። መቀበል መጽደቅን ይተካል። ተሞክሮ መለኮታዊ መገለጥን ይተካል። በዚህ ምክንያት ይሄ ወርቅ የሆነ የክርስትና ትንታኔና ትምህርት ሳስቷል ከመድረኮቻችን ላይ። በስሜታዊነትና በተደላደለ መለኮታዊ እይታ የተለከፈው ዘመናዊ አስተምህሮ ከዚህ እውነት በጣም ይሸሻል። መድረኮቻችንም ላይ ሳስቷል። ባህሉ ይሄ ዘመን ማለት ነው የክርስቶስን የሞትና የትንሣኤ ታሪክ የቁጣ አምላክ የጎሳ ተረት ነው ብሎ ይጮሃል። ነገር ግን የወንጌላውያን መድረክ ይሄንን ለመመከት አይኮላተፍም። ዛሬም ይሄንን እናምናለን። እግዚአብሔር ቅዱስ ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር ቅዱስ ነው። ሰው ደግሞ ኃጢአተኛ ነው። ሰው ኃጢአተኛ ነው። ሰው ኃጢአተኛ ነው። ጽድቁ ደግሞ ከአመፃው ጋር ሊስማማ አይችልም። ይሄ ጥያቄ ዛሬም ኤግዚስት ያደርጋል። ስለዚህ የጠቅላላው ፍጥረት ችግር ይህ ነው። በመሰረታዊነት ደረጃ ፈንዳሜንታሊ ጻድቅ የሆነ ቅዱስ የሆነ ቅዱስ የሆነ ቅዱስ የሆነ ሶስት ጊዜ የገዛ ራሱን የሞራል ፍጽምና ፐርፌክሽን ሞራል ፐርፌክሽን ሳያጎድፍ ሳይዛነፍ ከራሱ ሞራላዊ ልዕልና ከሙሉ ጽድቁ ርትህና ፍትህን ሳያጥፍ ክፎችን አመፀኞችን እንዴት ሊያጸድቅ ይችላል? ይሄ ጥያቄ ዛሬም ኤግዚስት ያደርጋል። መልሱ ደግሞ በክርስቶስ ያጸድቃል የሚል ነው። መልሱ ይሄ ነው። የኛን ተከታታይና አክቲቭ እና ፓሲቭ የሆነ በደላችንን በህጋዊ መንገድ ወደ ንጹህ እግዚአብሔር ፊት በማቅረብ ኃጢአታችን በእርሱ ላይ ኢምፒውትድ በመሆን እኛ ደግሞ የአብን ፍርዳዊ ቁጣ እኛ ላይ የተገባን በእርሱ ላይ ፈሶ በዚህም ህጉ ፍጹም እርካታን አግኝቶ ፍትህ ተፈጽሞ ጸጋ በድል አድራጊነት ወደ ኃጢአተኛው ይፈሳል ብለን እናምናለን። በእነዚህ 2 ሳምንታት ይሄንን ነው የምንማማረው። እግዚአብሔር ቢረዳን። መጽሐፍ ቅዱስ ወንጌልን በወደቀው ሰው ስሜት መሰረት እንደገና ለመተርጎም የሚደረገውን እያንዳንዱን ሙከራ ውድቅ ያደርጋል። መጽሐፍ ቅዱስ ስለ በደል፣ ስለ ቁጣ፣ ስለ ኩነኔ፣ ስለ ፍርድ፣ ስለ በቀል፣ ስለ ዘላለማዊ በቀል ዲቫይን ጀጅመንት ይናገራል፣ ያስተምራል። እንዲሁም ስለ መጽሐፍ ቅዱሳዊ ምትክ ያስተምራል፣ ይናገራል። የእግዚአብሔርን የፍትህን አሳሳቢነት ካልተረዳም የጸጋውን ታላቅነት በጭራሽ ልናደንቅ አንችልም። የህጉን እርግማን ካልተረዳን ክርስቶስ ስለኛ እርግማን መሆኑ በጭራሽ ዋጋ ሊሰጠን አይችልም። ስለዚህ እንደዚህ እናምናለን። የእግዚአብሔር ፍትህ አልተሻረም፣ እርካታን አግኝቷል። የእግዚአብሔር ቁጣ አልተደፈነም ወይም አልተካደም፣ ተሟጦ አልቋል። የእግዚአብሔር ህግ አልፈረሰም፣ ተፈጽሟል። የእግዚአብሔር ፍቅር አልቀነሰም፣ እንደው ማግኒፋይድ ሆኗል፣ ታላቅ ሆኗል።
ክብር ለእግዚአብሔር ይሁን። ይሄንን እንደው ብልክላችሁ ደስ ይለኛል ብታነቡት። እኔ እየዘለልኩም ነው ከሰዓታችን አንጻር። ይህንን ታላቅ እውነት በኤክሴጀሲስ መልኩ በሁለት ክፍሉ ምንባቦች ላይ ብናይ ደስ ይለኛል። አንዱን ከብሉይ ኪዳን አንዱን ከአዲስ ኪዳን የምናይ ይሆናል። ዛሬ ከብሉይ፣ በሚቀጥለው ሳምንት ከሐዲሳት። ዛሬ በኢሳይያስ መጽሐፍ ምዕራፍ 53 ላይ የምንቆይ ይሆናል። በሚመጣው ሳምንት በሮሜ መጽሐፍ የምንቆይ ይሆናል። እየዘለልኩ ይሄዳለሁ። በቃ ካሁን በኋላ እልክላችኋለሁ እና ታዩታላችሁ ብታነቡት ጥሩ ነው። በእነዚህ ሁለት ሳምንታት ይሄንን የምንመለከት ይሆናል። ኢሳይያስን የመረጥንበት ምክንያት እንዲሁም ሮሜን የመረጥንበትን ምክንያት ወረቀቱ ላይ በደንብ በስፋት አለ። ታነቡት ይመስለኛል። በዚህ አጋጣሚ ግን ኢሳይያስን የመረጥኩበትን አንድ ምክንያት ብቻ ተናግሬ ልለፈው። ምትካዊ የፍርድ አስተምህሮን ወይም ፒናል ሰብስቲቲዩሽነሪ አቶንመንት፣ ይህንን ትምህርት ዶክትሪን ኦፍ ፒናል ሰብስቲቲዩሽንን ዘመናዊ ሰዎች፣ በዚህ ዘመን ያሉ ክሪቲክሶች፣ ተቺዎች ይሄ ትምህርት በጳውሎስ ወይም በሪፎርመሮች በተሐድሳዊ አስተማሪዎች የተጀመረ ትምህርት ነው ብለው ይሟገታሉ፣ ይከራከራሉ። ኢሳይያስን የመረጥንበት ምክንያት ስፔሲፊክሊ ይሄን እንዳልሆነ ስለሚያረጋግጥ ነው። ምክንያቱም ክርስቶስ በምድር ላይ ሰው ሆኖ ከመምጣቱ እነ ጳውሎስ ከመፈጠራቸው እነ ሉተር መሬት ላይ ከመምጣታቸው ከብዙ ሺህ ዓመታት በፊት አገልጋዬ ኃጢአታቸውን ይሸከማል፣ ስለ በደላቸው ይደቃል ብሎ እግዚአብሔር በእነሱ ፈንታ በእነሱ ምትክ የሚዘጋጅ ሰብስቲቲዩሽን ወይም ምትክ እንዳለ አስተምሯል። ከዚህም የተነሳ ነው ኢሳይያስን እንደ ማማሳከሪያም የምንጠቅሰው። ሮሜን ደግሞ የማስተሰረይ ትምህርት አጠቃላይ የዶክትሪን ኦፍ ፔናል ሰብስቲቲዩሽን አንጓ እዛ ላይ ስላለ ነው። እነዚህን ሁለት ክፍሎች በአንድ ላይ የምናይበት ምክንያት ኢሳይያስ ይሄም መከራ የሚቀበል አገልጋይ ማን ነው ሲል ሮሜ ኢየሱስ ነው ይላል። ኢሳይያስ እርሱ ኃጢአታችንን ተሸከመ ይላል። ሮሜ ደግሞ ኃጢአታችንን መሸከሙ እንዴት ወደ መጽደቅ እንደሚመራ ያብራራል። ኢሳይያስ እግዚአብሔር የሁላችንን በደል በእርሱ ላይ አኖረ ይላል። ሮሜ ወይም ጳውሎስ ደግሞ እግዚአብሔር ደግሞ እርሱን የኃጢአታችን ማስተሰሪያ አድርጎ አቆመው ይላል። ኢሳይያስ እርሱ ብዙዎችን ያጸድቃል ብሎ ያስተምራል። ሮሜ ደግሞ መጽደቅ ምን ማለት እንደሆነ ያስተምረናል። ኢሳይያስ መስዋዕቱን ይገልጻል። ሮሜ ደግሞ ከመስዋዕቱ ጀርባ ያለውን ስነ መለኮታዊ ትንታኔ ያብራራል። ሌሎች ክፍለ ምንባቦች አሉ። በአዲስ ኪዳናችንም በብሉይ ኪዳንም ውስጥ ስለ ፍርዳዊ ምትክ የሚያስተምሩ ብዙ ክፍሎች አሉ። ዘሌዋውያን 16፣ ዘጸአት 12፣ ዘፍጥረት 22፣ ገላትያ 3፣ 2 ቆሮንቶስ ምዕራፍ 5፣ 1 ጴጥሮስ 2፣ ዕብራውያን መጽሐፍ ምዕራፍ 9፣ ምዕራፍ 10። እነዚህ ከብዙዎቹ በጥቂቱ የክርስቶስን ምትካዊ ሞት ያስተማሩ ክፍለ ምንባቦች ናቸው። የማስተሰሪያ ትምህርት የሉተር አይደለም፣ የተለያዩ ተሐድሳውያን ትምህርት አይደለም። እነሱ ካስተማሩት ጋር እንቆማለን ስል ከነሱ ሰምተን ነው እያልኩኝ እንዳልሆነም ልብ እንድትሉ ይሁን። ክብር ለእግዚአብሔር ይሁን። ስለዚህ ዛሬ ከኢሳይያስ መልእክት፣ ከኢሳይያስ መጽሐፍ፣ ከነቢዩ ተማምረን ወደ ቤታችን የምንሄድ ይሆናል። ካለን ሰዓት አንጻር ቶሎ ቶሎ እላለሁኝ። ኢሳይያስ መጽሐፍ ምዕራፍ 52 ቁጥር 13 እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል፣ እጅግ ታላቅም ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰዎች ልጆች ሁሉ ይልቅ ተጎሳቁሏልና። ብዙ ሰዎች ስላንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል። ያልተነገረላቸውም ያያሉና ያልሰሙትም ያስተውላሉና ነገሥታት ስለ እርሱ አፋቸውን ይዘጋሉ። የሰማነውን ነገር ማን አምኗል? የእግዚአብሔርስ ክንድ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅም መሬት እንደ ሳር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደምግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚሰውርበት የተናቀ ነው፣ እኛም አላከበር ነው። በእውነት ደዌያችንን ተቀበለ፣ ሕመማችንንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ። የደህንነታችን ተግሳጽ በእርሱ ላይ ነበረ፣ በእርሱ ቁስል እኛ ምን አለን? ተፈወስን።
እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ ምን አለ? አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም። ለመታረድ እንደሚነዳ ጠቦት በሸላቾቹም ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። በማስጨነቅና በፍርድ ተወሰደ። ስለ ሕዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? ከክፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም ነበር፣ በአፉም ተንኮል አልተገኘበትም ነበር። እግዚአብሔር በደዌ ያደቀው ዘንድ ፈቀደ። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል፣ ዕድሜውም ይረዝማል። የእግዚአብሔር ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃን ያያል፣ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውን ይሸከማል። ስለዚህ እርሱ ብዙዎችን ይወርሳል፣ ከኃያላን ጋር ምርኮን ይከፋፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ምን ብሏል? ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ምን አለ? ማለደ። ክብር ለእግዚአብሔር ይሁን። ኢሳይያስ ዶክትሪን ኦፍ ፔናል ሰብስቲቲዩሽን ወይም የጌታ የኢየሱስን ምትካዊ ሞት፣ ምትካዊ ቅጣት፣ ፔናል ማለት መቀጣት፣ ፍርደኝነት እንደማለት ነው፣ ካስተማረበት ብዙ ክፍለ ምንባባቱ ብዙ ጊዜ ከዚህም ሌላ ነቢያት የተናገሩበት ክፍለ ምንባብ ቢኖርም በብሉያት ውስጥ ግን ቦልድሊ የምናገኘው ክፍለ ምንባብ ይሄ ነው። የዚህ መጽሐፍ ጸሐፊ የአሞጽ ልጅ ኢሳይያስ ነው። አገልግሎቱ በይሁዳ ነገስታት በኦዚያን፣ በዮአታም፣ በአካዝና በሕዝቅያስ ዘመን አገልግሏል። የ4 ነገስታትን ያህል ዘመን አገልግሏል። የቤተሰቡ ባክግራውንድ የንጉስ ቤተሰብ ሳይሆን አይቀርም፣ ምክንያቱም ነገስታት ጋር በቀላሉ መግባት ይችል ነበረ። 2 ልጆች ነበሩት። ልጆቹንም ያሱብ ቅሬታ ብሎ ሰይሞታል አንደኛውን ልጁን። ይሄ ማለት ኢሳይያስ የእስራኤልን መጽናናት ይጠብቅ ነበረ። ስነ መለኮት አስተማሪዎች ኢሳይያስን ነብዩ ኢሳይያስ እንደሚሉት ሁሉ ወንጌላዊ ኢሳይያስ ይሉታል። ምክንያቱም የጌታን የኢየሱስ ክርስቶስን ሞቱን፣ ትንሣኤውን፣ አገልግሎቱን አጠቃላይ የጌታን ከመነሻ እስከ መጨረሻ ድረስ ጽፏል፣ ተንብዮአል። ኢሳይያስ ስለ መሲሁ ምን ተናገረ? ድንግል ትጸንሳለች፣ ሕፃን ይወለዳል፣ ወንድ ልጅ ይሰጠናል፣ አለቅነት በጫንቃው ላይ ይሆናል፣ ድንቅ መካር ይለዋል፣ የዘላለም አባት፣ የሰላም አለቃ ይለዋል። ስለ አገልግሎቱ በምዕራፍ 61 ላይ ይናገራል። እግዚአብሔር ደግሞ በእርሱ ላይ ስላለው ዕቅድ በ28ኛው ምዕራፍ በ16ኛው ቁጥር ይናገራል። እግዚአብሔር መሲሁን እንዴት ያየዋል? ኢሳይያስ 42 ይህን ይናገራል። አሁን ያነበብኩላችሁ ኢሳይያስ መጽሐፍ ምዕራፍ 52 ከቁጥር 13 እስከ ምዕራፍ 53 ቁጥር 12 ደግሞ ኢሳይያስ ይዘምራል። ይሄ መዝሙር ነው፣ ትንቢት ነው፣ ግን ኢን ዘ ፎርም ኦፍ መዝሙር ነው የቀረበው። በድሮ ጊዜ ነቢያት ትንቢታቸውን በእንደዚህ አይነት ሴቲንግ አስቀምጠው የሰራዊት ጌታ እግዚአብሔር እንዲህ ይላል እንደሚሉት ሁሉ መዝሙርም አድርገው የሚያቀርቡበት ክፍለ ጊዜ ነበረ። ኢሳይያስ ይሄንን ትንቢት በመዝሙር መልኩ ነው የሚያቀርበው። ባነበብኩላችሁ ቁጥር ውስጥ ስቅዩ አገልጋይ ብሎ ያቀርበዋል። the suffering servant፣ መከራን የሚቀበለው አገልጋይ ብሎ ነው የሚሰየመው። ኢሳይያስ በትንቢት ነው የሚያየው። በትንቢት መሲሁን ወደ 700 ምናምን ዓመት እያየ ነው የሚዘምረው የሚናገረው። በዚህ ክፍል ውስጥ የእግዚአብሔር አገልጋይ ብሎ ኦልሬዲ በትንቢት ውስጥ ተናግሮታል። የእግዚአብሔር አገልጋይ ማንነቱን፣ ስቃዩን፣ ስራውንና ውጤቱን ይናገራል። እግዚአብሔር ለሕዝቡ ውድቀት ያዘጋጀው በረከት መሲሁ ይባላል እያለ ይዘምራል። ሕዝበ እስራኤልም ሆነ አሕዛብ ለገቡበት መንፈሳዊ ቅርቃር፣ መንፈሳዊ ውድቀት፣ ዲፕሪቪቲ፣ ድንከራ መፍትሄው መሲሁ ነው። እግዚአብሔር ነቢዩን መሲሁን የተቀባው ነፃ አውጪውን እንደሚልክ ለእስራኤል ልጆች ቃል ገብቶ ነበረ። ይሄ መሲህ ደግሞ ምን ይመስላል የሚለውን ኢሳይያስ ይናገራል። ይሄንን መሲህ አክቹሊ ንጉስም ይለዋል ኢሳይያስ፣ ባሪያዬም ይለዋል። ምዕራፍ 9 ላይ ንጉስ ይለዋል፣ ምዕራፍ 42 ላይ ደግሞ ባሪያዬ ይለዋል እግዚአብሔር። ኢሳይያስ በምዕራፍ 53 ውስጥ በሙሴ መጽሐፍት፣ በነቢያት ትንቢት፣ በዳዊት መዝሙራት ውስጥ የእግዚአብሔር ጽድቅ፣ የእግዚአብሔር ንጽህና፣ የሰው ውድቀት፣ ከዛ የወደቀው ሰውና ቅዱሱ እግዚአብሔር እንዴት ይታረቃሉ፣ እንዴት ሪኮንሳይል ያደርጋሉ፣ እንዴት እንደገና ህይወት ይቀጥላል፣ እንዴት ይታደጋል የሰው ልጅ የሚለውን የሚመልስበት ክፍለ ምንባብ ነው። ኢሳይያስ the suffering servant ወይም ስቅዩ አገልጋይ መካከለኛ ሆኖ እንደሚገባ፣ በእኛና በእግዚአብሔር መካከል
በእኛ ፈንታ ምትክ ሆኖ እንደሚገባ ይዘምራል። ይሄ ዝማሬ 5 መሰረታዊ ክፍሎች ወይም ቁጥሮች አሉት ወይም አንጓዎች አሉት። በ5 ሊከፈል ይችላል። አንደኛ አገልጋዩ መሲህ ማን ይመስላል፣ ምን ይመስላል፣ ማን ነው የሚለውን ይመልሳል። ሁለተኛ እኛ ምን እንመስል ነበር ወይም ማን ነበርን የሚለውን ይመልሳል። የእግዚአብሔር ፈቃድ በአገልጋዩ ምን ነበር የሚለውን ይመልሳል። የእግዚአብሔር መሲህ ስራው ምንድን ነበር የሚለውን ይመልሳል። ውጤቱን ደግሞ በመጨረሻ ይመልሳል። በዚህ አግባብ እንመልከተው። አገልጋዩ ምን ይመስላል? የአገልጋዩ ሁኔታ ምዕራፍ 52 ቁጥር 13 መዝሙሩ ከዚህ ስለሚጀምር ነው። ምዕራፍ 52 ቁጥር 13 እግዚአብሔር ነው የሚናገረው። እነሆ ባሪያዬ በማስተዋል ያደርጋል፣ ይከብራል፣ ከፍ ከፍ ይላል፣ እጅግ ታላቅ ይሆናል። ፊቱ ከሰዎች ሁሉ ይልቅ መልኩም ከሰው ልጆች ሁሉ ይልቅ ተጎሳቅሏልና ብዙ ሰዎች ስለ አንተ እንደተደነቁ እንዲሁ ብዙ አሕዛብን ያስደንቃል ይላል። ስቅዩ አገልጋይ ስለ እርሱ የተዘመረው እንደዚህ ነው፣ በማስተዋል ያደርጋል። ስለዚህ ይህ አገልጋይ ይህንን ይመስላል። አገልጋዩ በማስተዋል ያደርጋል። ሁለተኛ ይከብራል። ሶስተኛ መክበር ብቻ አይደለም፣ ከፍ ከፍ ይላል። ከፍ ከፍ ይላል የሚል ቃልን ይጠቀማል። አዲሱ መደበኛ ትርጉም ገናና ይለዋል። ይሄ ከፍ ከፍ ይላል፣ ባሪያዬ ይከብራል፣ ከፍ ከፍ ይላል። እነዚህ ቃላቶች ተራ ቃላቶች አይደሉም። ለአይሁዳዊ ቅዱሳት መጽሐፍት ውስጥ ለአንድ አይሁዳዊ እነዚህ ቃላቶች የሚሰጡት ለያህዌ ብቻ ነው። የትኛውንም ሰው ከፍ አያደርጉም ዕብራውያን፣ የትኛውንም ሰው። ይሄ ባሪያ ግን ከፍ ከፍ ይላል፣ ይገናል፣ ገናና ይሆናል። ደግሞ ስራው በማስተዋል ነው፣ አይስትም። እግዚአብሔር ደስ የሚሰኝበትን ብቻ ነው የሚተገብረው። እግዚአብሔር ራሱ ደግሞ ከፍ ከፍ አደርገዋለሁ እያለ ይናገራል። ስለዚህ አዳማጮቹ በሙሉ ይሄንን መዝሙር በሚሰሙበት ይሄ ባሪያ የተለየ ነው ይላሉ። ይሄ ባሪያ የሚገርም ነው። እግዚአብሔር ለይቶ ከፍ ከፍ የሚያደርገው ባሪያ። እግዚአብሔር የትኛውንም ስጋ ለባሽ ከፍ ከፍ አያደርግም። ባይዘው ይሄኛውን ባሪያ ግን ለይቶ ከፍ ከፍ ያደርገዋል ይልና ቁጥር 14 ላይ ዝማሬው ደግሞ በአንድ የተለወጠ ይገናል፣ ይከብራል፣ በማስተዋል ያደርጋል፣ ስሙ ይወጣል፣ ገናና ይሆናል የተባለው ባሪያ ምን ይመስላል ስንል ፊቱ ከሰው ልጆች ሁሉ ፊት ይልቅ፣ መልኩ ደግሞ ከሰው ልጆች ሁሉ ይልቅ ደግሞ የተጎሳቆለ ነው። ፌቨርድ አይደለም ፊቱ። ተመልከቱ መልኩ ምን ይመስላል። ዋብረ የሚገርም ነው። የእግዚአብሔር ባሪያ እንዴት ያለ ነው፣ እንዴት ያለ ከፍተኛ ሰው ነው ስንል ፊቱ ግን መልኩ ግን ከሰው ልጆች ሁሉ ዲስፊገርድ የሆነ የተጎሳቆለ። አዲሱ መደበኛ ትርጉም እንደው ብዙዎች እስኪደነግጡ አይተው አፋቸውን እስኪጭኑ ድረስ ተጎሳቅሏል አለም። አዲሱ መደበኛ ትርጉም የተመታ ፊት አለው፣ ከሰው ሁሉ ፊት ይልቅ፣ ከቃላት በላይ ወይኔ ምንለው አይነት ፊት ነው ያለው። እንዲያም ሆኖ ግን ብዙ አሕዛብን ያስደንቃል። ነገስታት ይደነቃሉ፣ ያልተነገረላቸው ያያሉ፣ ያልሰሙና ያላስተዋሉ ይሰማሉ፣ ያስተውላሉ። ስለ እርሱ አፋቸውን ምን ይላሉ? ይዘጋሉ። ዲስፊግርድ ነው፣ የተመታ ነው፣ ፊቱ አይሆንም፣ የተጎሳቆለ ነው። ከፍ ከፍ ይላል፣ በማስተዋል ያደርጋል፣ ይከብራል። ደግሞ የተመታ ነው፣ ደግሞ ይከብራል። ከዛ ደግሞ በሚገርማችሁ ሁኔታ ስለ እርሱ ያልተነገረላቸው ያያሉ፣ ያልሰሙ ያስተውላሉ። ይሄ ስለዚህ ባሪያ የተነገረላቸውና የሰሙ እነማን ናቸው? አባቶች ከነሱ የሆኑ፣ የግርዘት ስርዓት ከነሱ የሆኑ እነ ሙሴ ያሏቸው፣ ነቢያት የነሱ የሆኑ፣ የሕጉ ስርዓት ማደሪያው መቅደሱ ያህዌ በመካከላቸው የሚያድር እነሱ ያውቃሉ። ይሄ ሁሉ የሌላቸው አባቶች ከነሱ ያልሆኑ፣ ነቢያት የሌላቸው አሕዛብ እንደ ድንጋይ የተባሉ ምንም አይነት የተስፋ ቃል ያልተነገረላቸው በሙሉ ስለ እርሱ ያያሉ፣ እርሱንም ይሰማሉ፣ ደግሞ በእርሱ ይደነቃሉ። ማን ናቸው እነዚህ አሕዛብ? እኛ ነን። ከተስፋው ቃል የራቁ ያልሰሙ ያልተነገረላቸው እኛ። የእግዚአብሔር አገልጋይ እጅን ባፈን ያስጭነናል አለ ኢሳይያስ። እውነት ነው። ማን ነው ይሄ ከሰው ሁሉ ይልቅ የተጎሳቆለ? ማን ነው ፊቱ ከሰው ልጆች ሁሉ ይልቅ የተመታ የሚመስል? ማን ነው ይሄ? ማን ነው የተመታ፣ የቆሰለ፣ የተጎሳቆለ? ኢሳይያስ ምዕራፍ 53 ላይ መዝሙሩን ይቀጥላል። ቶሎ ቶሎ ላሉ ከሰዓታችን አንፃር የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? እዚህ ውስጥ እኛም እየገባን ነው። የሚያስደነግጥ ነገር ነው ማወራው እያለ ያለ ይመስላል ኢሳይያስ። ምናወራው ነገር ለማመን የሚከብድ ነው ይላል። እውነት ነው፣ ይከብዳል። እንዴት አይከብድም?
እዚህ ጋር በማስተዋል የሚያደርግ የሚከብር ከፍ ከፍ የሚል እግዚአብሔር ለአሕዛብ በሙሉ አስተዋውቀዋለሁ ብሎ ኢንቨስት እያደረገ ነው ያለው። አት ዘ ሴም ታይም የተመታ የተጎሳቆለ ነው። ይሄንን ማን ያምናል? ቆይ አለ ኢሳይያስ ተገርሞ እኮ የእግዚአብሔር ክንድ ለማን ተገልጧል? ይሄን እኮ የእግዚአብሔር ክንድ ካልተገለጠለት ሰማያዊ አብርሆት ካልተጠጋው ማን ይገባዋል? ማንም። የሚያስደነግጥ ለማመን ለማውራት የሚከብድ ነገር ነው የምናወራው እያለም ያለ ይመስላል። እውነት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 37 ላይ ይሄ ትንቢት ሲፈጸም ትመለከታላችሁ። በፊታቸው ይህን እንኳን ያህል ምልክት ቢያደርግ ነብዩ ኢሳይያስ ጌታ ሆይ ምስክርነታችንን ማን አመነ? እግዚአብሔር ክንድ ለማን ተገለጠ ብሎ የተናገረው ይፈጸም ዘንድ በእርሱ አላመኑም አለ መጽሐፍ። በፊታቸው የተመላለሰ ኢየሱስ በአይሁዶቹ ፊት ማለት ነው ብዙ ያህል ተአምራት እያደረገ ጌታ ሆይ ምስክርነታችንን ማን አመነ የሚለው ይፈጸም ዘንድ አላመኑበትም። የሰማነውን ነገር ማን አምኗል? ማንም። ይህ መልእክት ይላል እያለ ያለ ይመስለኛል ኢሳይያስ የምዘምረው መዝሙር የማይታመን ነው። አታምኑኝም፣ ግን ልንገራችሁ ባታምኑኝም እኔ ምን አገባኝ እናገራለሁ እያለ ነው ኢሳይያስ። አገልጋዩ ሳቢ አይደለም፣ አይነ ግቡ አይደለም። ይሄኛው አንተ ምንም ዘይት የተቀባ ሽቶ የተነፈነፈ አይደለም። አግኝተህ የምታወራው ቁጭ በል እስቲ አብረን እናሳልፍ የምትለው አይነት አይደለም። ፊቱ ከሰው ልጆች ሁሉ ፊት ይልቅ፣ መልኩ ከሰው ልጆች ሁሉ ይልቅ የተጎሳቆለ ነው። ይሄኛው እግዚአብሔር ዓለምን አድንበታለሁ ያለው ኢንስትሩመንት ለራሱ ተመቷል። አስተዳደጉስ ምን ይመስላል? እንደ ሳር አድጓል። መልክና ውበት የለውም። እንደ ቡቃያ ከደረቅ መሬት ከሳር አድጓል። መልክ የለው፣ ውበት የለው። እንዴት ነው ያደገው? በፊቱ የምትለዋን ቃል ተመልከቷት ቅዱሳን። በፊቱ በእግዚአብሔር ፊት ነው ያደገው። የዘላለማዊ ዕቅድ ማስፈጸሚያ ስለነበረ እንዴት ነው ያደገው? እንደ ቡቃያ እንደ ደረቅ መሬት። አገልጋዩ በእግዚአብሔር ፊት ያድግ ነበር። አስተዳደጉ ግን አነጋጋሪ፣ አይን ውስጥ ገቢ፣ ተጠባቂ አይደለም። ምክንያቱም ከንጉስ ቤተሰብ አልመጣም። ምክንያቱም ከተሻለ የቤተሰብ መደብ አልወጣም። ግን እንዴት ነው ያደገው? እንደ ሳር ቡቃያ። ከዚህ ከቤት እዚህ ድረስ ክንመጣ ድረስ ብዙ ሳናያቸው ሳናስተውላቸው አልፈናቸው እንደመጣናቸው ሳሮች ብሎ ነው ያደገው። መሲህ ነው ልንለው አንችልም። ይሄንን አይተን ይሄማ መሲህ ነው ማለት አንችልም። አብርሆት ያሻዋል። መልክና ውበት የለውም። ባየነውም ጊዜ ምን የለውም? እንወደው ዘንድ ምን የለውም? ደም ግባት የለውም። መልክና ውበት የለውም። አዲሱ መደበኛ ትርጉም የሚስብ ግርማ የለውም። እንወደው ዘንድ ደም ግባት የለውም። ፍሬንድ እናረገው ዘንድ ደም ግባት የለውም። እንኳን ፍሬንድ ልናረገው ተው፣ ፍሬንዱን መሲህ ጌታ ብለን ልንቀበለው የለውም። ከመጀመሪያው ስንኝ ጋር የተገናኘ ነው። የተጎሳቆለ ደም ግባት የሌለው የሚስብ ውበት የሌለው ዲስፓይዝድ ይለዋል እንግሊዘኛው። እንደውም የተጠላ ተመልከቱት ክፍሉ የተናቀ ከሰውም የተጠላ። ነብዩ ቀጣዩን ስንኝ የሰው ልጆች መሲሁን ያዩበትን መንገድ ይዘምራል። ኢየሱስ ለካ የተናቀ የታመመ ፊት የሚዞርበት የተጠላ የተናቀ ፊቱ ከሰው ልጆች ሁሉ ይልቅ የተጎሳቆለ ዓለምም ሆነች ምድር የሰው ልጆች በጠቅላላ ለመሲሁ ያላቸው እይታ ፐርስፔክቲቭ ይሄ ነበረ። የሕማም ሰው ነበረ። ደግሞ ቃሉን ተመልከቱት። የሕማም ሰው ምን ይመስል ነበር? ይሄ አገልጋይ የሕማም ሰው የታመነ እንኳን ዓለምን ሊያድንና የዓለም አዳኝ ሊሆን ቀርቶ ለራሱ የታመመ የሚመስል ሰው ሲያየው ከንፈር የሚመጥለት የሚመስል ነው ይለናል ኢሳይያስ። ቅዱሳን ሰዎች ሁሉ አይተው ፊቱን የሚያዞሩበት የተናቀ ከሰውም የተጠላ የሕማም ሰው አይተነው ደም ግባት የሌለው በራሱ እኮ አይደለም እንደዚህ ሆነው፣ ስለኛ ሲል ነው ይሄን የሆነው። ይሄ ትንቢት ፍጽምናውን ወንጌላት ላይ ሲያገኝ እንመለከታለን። ስለማን ነው ይሄን ሁሉስ እንደዚህ ሲሆነው? ስለኛ ሲል ነው።
እሱማ መልኩ ከሰው ልጆች ሁሉ ይልቅ ያማረ የሳሮን ጽጌረዳ የሳሌም ንጉሥ መልካም ነው ጌታችን። ስለ ሰው ልጆች ሲል ግን ይህንን ሁሉ ዋጋ ከፈለ። ይሄ መዝሙር ሴቲንጉ የት ይመስልሃል ብትሉኝ መቼቱ ኢየሱስ ክርስቶስ በቀያፋ ግቢ ከሚሰቃይበት ጊዜ አንስቶ ይመስለኛል። በራሴ ነው ይመስለኛል። መከራውን መቀበል በጀመረ ጊዜ ይመስለኛል። ይሄን ይመስላል አለን መሲሁ። ብናገር ራሱ አታምኑኝም፣ ግን ምን እንደሚመስል ልንገራችሁ እያለ እኮ ነው። ጉድ እንደ ዴረጋ ብሎ የሚያወራ እንዳይመስላችሁ ኢሳይያስ። እኔ እንደው ሳስበው ራሱ መቼ እዛ ዘመን ፑልፒትም የለም የሆነ አቀበት ነገር ወጥቶ እንደፈልገው አረ ጉድ ባሉ ምን አይመስላችሁ? ጉድ ባሉ የሰማነውን ነገር ማናመነ። መዝሙሩ ሲቀጥል እንደዚህ ይላል፣ እኛ አላከበርነው። we didn't have any respect for him። አላከበርነው። እሺ የእግዚአብሔር ፈቃድ በመሲሁ ምንድን ነበረ ታዲያ? ለምንድን ነው እንደዚህ የሆነው? መሲሁ ለምንድን ነው እንደዚህ የተሰቆሳቆለው? ከምን የተነሳ? እንዴት? በእውነት እንደዚህ የሆነውማ ደዌያችንን ተቀብሎ ነው፣ ህመማችንንም ተሸክሞ ነው። በራሱ መሰላችሁ እንዴት እንደዚህ ሆነው? አይ የእግዚአብሔር አገልጋይ በማስተዋል የሚያደርግ ከፍ የሚያደርግ እግዚአብሔር አገነዋለሁ ለአሕዛብ አሳየዋለሁ የሚል እግዚአብሔር ማሳየት የሚፈልግ ለእግዚአብሔር ብርቁ ነው። ታውቃለህ መሲሁ ላሳየው የሚፈልገው ብርቁ የእግዚአብሔር መሲህ እንደዚህ ሆነው እኮ በእውነት ስለኛ እኮ ነው ደዌያችንን ተቀብሎ ህመማችንንም ተሸክሞ ነው። መዝሙሩ እንደዚህ ያለ ይቀጥላል። እግዚአብሔር በእኛ ፈንታ እርሱ ደዌያችንን እንዲቀበል ህመማችንን እንዲሸከም አድርጎት ነው። ከዛስ እኛ ግን እንዴት ቆጠር ነው? እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ። እኛ የመሰለን ይላል ኢሳይያስ ራሱን ከአይሁዶቹ ጋር ቀላቅሎ ነው። እንግዲህ ኢሳይያስን bear with me ይመለሳል ወደ ጎስፕሉም ዘመን፣ ከዛ ደግሞ ወደ ራሱም ዘመን ይመለሳል። አሁን እኛ እንደዚህ አላከበርነውም ሲል ራሱን እያለ አይደለም። ጌታ ኢየሱስ በምድር ላይ በነበረ ሰዓት እየወሰደ የነበረውን መከራ በኃጢአቱ ነው፣ በትዕቢቱ ነው። ይበለው ራሱን እግዚአብሔር ጋር አስተካክሎ ይበለው ኃጢአተኞችን ይቅርላለሁ ብሎ ነበረ ያሉትን አይሁድን እየወከለ ነው ያለው። ትረዱኛላችሁ ብዬ አስባለሁ። አይደለም እንደሱ እኮ አይደለም ይላል ደግሞ ኢሳይያስ መለስ ሲልና ራሱን ደግሞ ወደ ራሱ ዘመን ወደ ነብይነቱ ይመለስና እርሱ እኮ እንደዛ የተቸገረም የቆሰለውም በእግዚአብሔር የተቀሰፈ ቢመስለንም እንደዛ ግን አይደለም። ልንገራችሁ፣ ስለ በደላችን ነው የደቀቀው፣ ስለ ኃጢአታችን ነው የቆሰለው። እግዚአብሔር እንዴት ኃጢአተኞችን ያጸድቃል? እግዚአብሔር ቅዱስ ነው። እግዚአብሔር ጻድቅ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ኃጢአትን ይጠላል፣ ኃጢአተኛንም ይጠላል፣ ኃጢአትን ያጠፋል፣ ኃጢአትን ቀጣለሁ ብሎ ቃል ገብቷል። እግዚአብሔር ለኃጢአት ምንም አይነት ርህራሄ የለው። እግዚአብሔር እንዴት ነው ኃጢአተኛን ይቅር የሚለው? እግዚአብሔር ኃጢአተኛን ይቅር የሚለው ስለ እነርሱ ዋጋ በሚከፍለው በመሲሁ ነው። ቁጥር 5 ተመልከቱት ቅዱሳን። እርሱ ስለ በደላችን ደቀቀ፣ የደህንነታችንም ተግሳጽ በእርሱ ላይ ነበረ። እኛ እንደተቸገረ ቆጠር ነው። በራሱ ምክንያት አልሰማ ብሎ ራሱ ላይ አስጠምጥሞ ነው ብለን አየንበት፣ እንደዛ መሰለን። እርሱ ግን የተመታውም የታመመውም ስለ በደላችን ስለ መተላለፋችን ነበረ፣ እርሱማ በራሱ ኃጢአት አልቦ ነበረ። ከዛ ይህችን ቃል ተመልከቷል። የደህንነታችን ተግሳጽ በእርሱ ላይ ነበረ። ይሄ በጣም ውድ ቃል ነው። የደህንነታችን ተግሳጽ በእርሱ ላይ ነበረ። የእግዚአብሔር ቁጣ፣ የእግዚአብሔር ዲቫይን ቻስታይዝመንት በእኛ ላይ ተነጣጥሮ የነበረ የጽድቅ በቀል
መነጣጠሪያው ከኛ ላይ ተነስቶ በእርሱ ላይ ነበረ። ጳውሎስ ይህንን ቃል በሌላ በተመሳሳይ ቃል ሲገልጸው እርግማን ሆኖ ከእርግማን ዋጀን ይላል ገላትያ ላይ። እኛ በእርሱ በኩል የእግዚአብሔር ጽድቅ እንድንሆን ኃጢአት ያላወቀውን እርሱን ስለኛው ኃጢአት አደረገው ደግሞ ይለናል 2 ቆሮንቶስ ምዕራፍ 5 ቁጥር 21። እኛ ምን እንመስል ነበረ? ቁጥር 6 እኛማ ሁላችን እንደ በጎች ተቅበዝብዘን ጠፋን። ከኛ እያንዳንዱ ወደ ገዛ መንገዱ ምን አለ? አዘነበለ። እግዚአብሔር የሁላችንንም በደል በእርሱ ላይ ምን አለ? አኖረ። እኛ ሁላችን ጠፍተን ነበር። ይሄ ምትክ፣ ይሄ ሰብስቲቲዩሽን ግልጽ ነው ይመስለኛል ለአይሁዶቹ። ፋሲካን ያስባሉ። እኛ ሁላችን ግብፅ ጥላ ለሆነበት እውነተኛ አሰራር ተይዘን ታመን ጠፍተን የልቦናችንን ፈቃድ እየፈጸምን በኃጢአት ተጠርንፈን ነበርን። እግዚአብሔር እያንዳንዱን ኃጢአት መቅጣት ነበረበት ጻድቅ ስለሆነ። የእርሱ ቁጣና ቅጣትን ደግሞ እኛ መሸከም አንችልም ነበር ሰዎች ስለሆነን፣ ኃጢአተኞች ደካሞች ስለሆነን። ስለዚህ እግዚአብሔር ምትክ የሚሆን አዘጋጀ፣ የሁላችንንም በደል በእርሱ ላይ አኖረ። ቁጥር 6 የሁላችንንም በደል በእርሱ ላይ አኖረ። እግዚአብሔር ኃጢአትን መቅጣት ነበረበት። እያንዳንዱ ኃጢአት መቀጣት ነበረበት። እያንዳንዱ ኃጢአተኛ መቀጣት ነበረበት። እግዚአብሔር እያንዳንዱን ኃጢአተኛ ቢቀጣው ማንም በሕይወት አይኖርም ነበረ። ስለዚህ እግዚአብሔር ከአንዱ ላይ አንስቶ ክርስቶስ ላይ ያደረገው በደላችንን። ምን አይነት በግ ነበርን? የተቅበዘበዝን የጠፋን ወደ ገዛ መንገዳችንም ያዘነበልን በጎች ነበር። ያልኩ ነው ከሰዓታችን አንጻር። ፔናል ሰብስቲቲዩሽን ማለት ይሄ ነው። እግዚአብሔር ጻድቅ፣ እግዚአብሔር ቸር፣ እግዚአብሔር በምህረቱ ባለጠጋ፣ እግዚአብሔር ኃጢአትን ይቅር የሚል፣ እግዚአብሔር ቅዱስ ደግሞ እግዚአብሔር ቅዱስ፣ እግዚአብሔር ቁጣን የተሞላ፣ እግዚአብሔር መዓትን የተሞላ፣ እግዚአብሔር በደለኛውን ንጹሕ ነህ የማይል፣ በደለኛውንና ክፉ አድራጊዎችን በሙሉ ጠላህ እንደሚል ደግሞ ዳዊት በደለኛንና ክፉ አድራጊን በሙሉ የሚጠላ ደግሞም የሚበቀል መዝሙር 5:5 በፊቱ ማንም ኃጢአተኛ የማይቆምለት በደለኛን ይቅር አልልም አለ። ደግሞ ዘጸአት መጽሐፍ 34 ላይ በደለኛን ይቅር የማይል እዚህ ጋር እግዚአብሔር መሐሪ፣ እዚህ ጋር ደግሞ እግዚአብሔር መሐሪ ያልሆነ፣ እግዚአብሔር እዚህ ጋር በደልን ይቅር የሚል፣ እዚህ ጋር ደግሞ በደልን ይቅር የማይል፣ ሁሉም ደግሞ በደለኛ ነው። ማን ነው የሚማሩት ታዲያ? ማን ነው ምህረት የሚያገኘው? እግዚአብሔር የቱ ጋር ነው ምህረቱን የገለጠው? እግዚአብሔር የቱ ጋር ነው ቁጣውን የገለጠው? ፔናል ሰብስቲቲዩሽን ማለት ይሄ ነው። እግዚአብሔር ጻድቅ እውነት ነው። እግዚአብሔር ቅዱስ እውነት ነው። እግዚአብሔር ኃጢአተኛን ይቅር የሚል እውነት ነው። ይሄ ሁሉ ህዝብ በምህረት እየኖረ ነው ያለው። ክብር ለእግዚአብሔር ይሁን። እግዚአብሔር ደግሞ ኃጢአተኛን ይቅር የማይል የሚቆጣ ደግሞ የሚቀጣ የጽድቅ መዓቱን ርትህና ፍትሁን የማያዛንፍ ደብል ስታንዳርድ ያልሆነ እግዚአብሔር እያንዳንዱን በደል እቀጣለሁ ብሎ ቃል የገባ እግዚአብሔር ምን አደረገ? ምትክ አዘጋጀ። እንዴት? እኛ ጠፍተን ነበር። አዎ፣ ከኛ ላይ እያንዳንዱን በደል ሰበሰበው አለ። ኢሳይያስን ተመልከቱ ቁጥር 6 ላይ ሰበሰበውና የሁላችንንም በደል ሰብስቦት በእርሱ ላይ አኖረው። ስለዚህ ምህረት ሲደረግ ፍትህ ቀርቶ አይደለም፣ ወይም ርትህ ቀርቶ አይደለም። መሲሁ በእኛ ፈንታ የእኛን ቅጣት ወስዶ ነው። ሲወስድ ተመልከቱት። እንዴት አይነት አወሳሰድ ነበር የወሰደው ቅጣቱን። ተጨነቀ። ቁጥር 7 ተሰቃየ። የሚያስጨንቅና የሚያሰቃይ የማይለካ ህመም ነበር የተቀበለው መሲሁ በእንጨት ላይ በመስቀል ላይ የማይለካ ቅጣት ነበር የወሰደው የተቀበለው። አሁንም እዚህ ጋር
ክላሪፊኬሽን ማድረግ ስለምፈልግ እናገራለሁ። በስጋ የተቀበለው 11 ሴንቲሜትር ወደ ውስጡ ዘልቆ የገባው የሾህ አክሊል ባናቱ ላይ የተደረገው 200 ፓውንድ እንጨት የተሸከመው ሳምባው የተወጣጠረው ሃሉሲኔት ያደረገው ውሃ የጠማው በጅራፍ የገረፉት እሱ አይደለም ቅጣቱ። ኢንፋክት እሱንም ተቀጥቷል። እሱን አይደለም እያለ ያለው ኢሳይያስ። እርሱንማ ብዙ ወንበዴዎች በየቀኑ ሲቀበሉ ነው የሚውሉት። እርሱ ምትካዊ ሞት ሊሆን አይችልም። እሱ የሮማውያኑን የማሰቃየት አራራን ያወጣው እንጂ ሪሉ ቅጣት በእኛ ፈንታ እግዚአብሔር ለኃጥአን ያዘጋጀውን ቅዱስ ቁጣ ነው ኢየሱስ የተቀበለው። ይህንን አንደርስታንድ እንድታደርጉ እፈልጋለሁ። በኢየሱስ ፊልምም ላይ ሆነ እኛ ሰባኪዎች የኢየሱስን መከራ መናገር ስንፈልግ እንጨቱን፣ መስቀሉን፣ ሚስማሩን፣ ሃሉሲኔት ማረጉን፣ ሳምባው መወጣጠሩን እውነት ነው። እነዚህ ነገሮች ከባድ ናቸው። ያቃለልኩኝ አይደለም። ጆሴፈስ እንደሚነግረን ግን ኢየሱስ በተሰቀለበት ከ33 ከ37 ዓመተ ምህረት ወደ 33,000 ሰዎች ተሰቅለዋል። የኢየሱስን አይነት ስቅላት ከኢየሱስም በኋላ ወንጌል ትውፊት እንደሚነግረን ብዙ ሐዋርያት ይሄንን የመስቀል ቅጣት ተቀብለዋል። በዓለም ዙሪያ ስቅላት መጥፎ ነው፣ ከባድ ነው፣ እውነት ነው፣ ተቀብለዋል። ኢየሱስ ግን ፊዚካሊ የተቀበለውን ቅጣት አይደለም ኢሳይያስ ኤምፋሲስ እያደረገ ያለው። እኛ ሁላችን ኃጢአተኞች ነበርን። ኦኬ፣ የሁላችንንም ኃጢአት ሰበሰበው። ኦኬ፣ የሁላችንንም በደል ደግሞ በእርሱ ላይ አኖረው። ኦኬ፣ ከዛ የሁላችንንም በደል እርሱ ላይ ቀጣው ነው እያለ ያለው። ስለዚህ ያልታየ እኔም ላሳያችሁ የማልችል ጂሰስ ፊልም ፕሮዲውሰሮችም ሊያሳዩአችሁ የማይችል ሆሪፊክ የሆነ ቅጣትን ኢየሱስ ተቀብሏል። ኤሎሄ ኤሎሄ ያለበትን ቅጣት። ያለም ኃጢአት ስንት ነው? ያለም ኃጢአትስ እንዴት ነው የሚቀጣው? ዲቫይን ጀጅመንትስ ምን ይመስላል? አናውቅም። ኮምፕሪሄንድ ሊያደርግ አይችልም ጭንቅላታችን ይሄንን። ግን አንድ የሚገባን ነገር አለ። ኢሳይያስ የነገረን እኛ ሁላችን ጠፍተን ነበረ፣ ሁሉ አበደ። ማህበረሰብ የሰው ልጅ በሙሉ ተሰብስቦ አበደ፣ አዘነበለ ወደ ገዛ መንገዱ። እግዚአብሔር የሕዝቡን ሁሉ ኃጢአት ሰበሰበውና ኢየሱስ ላይ አኖረው፣ ኢየሱስ ላይ ቀጣው። በማስጨነቅና በፍርድ ተወሰደ። ቁጥር 8 እንዴት ነበረ ታዲያ? በማስጨነቅ ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም። ከዛ የእግዚአብሔርን ጥያቄ ተመልከቱት። ስለ ሕዝቤ ኃጢአት፣ ይሄ ሰብስቲቲዩሽን እኮ ነው። ስለ ሕዝቤ ኃጢአት፣ ስለ ራሱ ኃጢአት አይደለም። ስለ ሕዝቤ ኃጢአት በሕዝቤ ፈንታ ተመቶ። በማን ነው የተመታው? በእግዚአብሔር ተመቶ። ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ? በሱ ዘመን ከነበሩ ሰዎች ውስጥ ማን ይሄ እውነት ተገለጠል? ማንም። አንተ መሲህ ከሆንክ እስቲ ውረድ ይሉታል። ከጎኑ እንኳን የተሰቀለው ወርደህ እኛንም አውርደን እንጂ ይሉታል። የእግዚአብሔር ልጅ ከሆንክ እስቲ ተአምራት ስራ ይሉታል ተንጠልጥሎ። ስለነሱ እየተመታ እንዳለ እንኳን አላወቁም። እርሱ ግን ምን ይመስል ነበረ? ቁጥር 9 ተመልከቱት። ከፎችም ጋር መቃብሩን አደረጉ፣ ከባለጠጎችም ጋር በሞቱ። ሆኖም ግፍን አላደረገም፣ በአፉ ተንኮል አልተገኘበትም። ያለ ኃጢአት ነበር። እርሱ ግን ጻድቅ ነበረ። ጻድቅ፣ አሟሟቱ አሰቃቂ፣ ቀብሩ ደግሞ እንደዛው ነበረ። በአፉ ተንኮል ሳይገኝበት ምንም ወንጀል ሳይሰራ አሟሟቱ ከክፎች ጋር፣ መቃብሩ ግን ከባለጠጎች ጋር ሆነ። ከባለጠጎች ጋር የተቀበረው የአርማቴዎስ ዮሴፍ ለራሱ ባዘጋጀው መቃብር ውስጥ ነበር ጌታን የቀበረው። ትንቢቱ ተፈጽሟል። ሲሞት ከክፎች ጋር፣ ሲቀበር ከባለጠጎች ጋር የተቀበረው። እንዲሁ ግን ግፍ አላደረገም፣ በአፉ ተንኮል አልተገኘበትም። ጲላጦስ እንኳን ይሄን ያውቅ ነበር። ጲላጦስ፣ ሮማዊ ጲላጦስ፣ ርህራሄ የሌለው። እንግዲህ ሮማኖችን ታሪካቸውን ማጥናት ትችላላቸው። ሩትለስ ሪሌንትለስ ናቸው፣ ጨካኞች ናቸው። ጨካኝ ሆኖ ጲላጦስ እንኳን አይቶ እኔ በዚህ ሰው ላይ ምንም ኃጢአት አላገኘውም አለ። እጁን ታጠበ። ንጹህ መሆኑን ያውቅ ነበር ጲላጦስ እንኳን።
የቅርብ እንኳን ወዳጁ በጣም ቤስት ፍሬንዱ እንኳን ጴጥሮስ እንደዚህ ያለ ስለ እርሱ ኃጢአት አላደረገም፣ እኔ አይቼዋለሁ በደንብ፣ በአፉ ተንኮል አልተገኘበትም፣ ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። እያንዳንድሽ ቆይ ቃል ይመጣልሽ አላለ። ቅድምም ብያለሁ፣ አሁንም ስትረስ ማድረግ ፈልጋለሁ። ፔናል ሰብስቲቲዩሽን ምትካዊ ቅጣት ማለት ባለዳ ለነበርንበት ለእግዚአብሔር በእኛ ፈንታ የእግዚአብሔርን ቅጣት እየተቀጣ ነበረ። የሰው ቅጣት እየተቀጣ አልነበረም። ኢንፋክት ነበረ፣ ግን ዳት ዋዝ ኖት ዘ ሪል ቅጣት። ሪሉ ቅጣት ምን ይመስል ነበር? ትክክለኛው ቅጣት ማን ነው ቀጪው? ቁጥር 10 እግዚአብሔር በደዌ ያደቀው ዘንድ ምን አለ? ፈቀደ። አድቃቂው ማን ነበር? እግዚአብሔር። ቀጪው ማን ነበር? እግዚአብሔር። መሲሁን ማን ቀጣው? እግዚአብሔር። ዘመናዊ ሰው ይሄን ማመን ያቅተዋል። እግዚአብሔር እንዴት ልጁን ይቀጣል ይላል። ይሄማ ዲቫይን ቻይልድ አቢዩዝ ነው ይላል። ቆይማ እናንተም እንዲከብዳችኋል አይከብዳችሁም? ኢየሱስን ማን ገደለው? እስቲ ኢየሱስን እግዚአብሔር ገደለው በሉ እስቲ። ይከብድ። እኔ ለራሴ ቀድም እያልኩት ማለት በጌታ ሰብ እያልኩት ይከብዳል ማለት ይከብዳል። ለኛ ዘመን ሰው ይሄ ይከብዳል። ኢየሱስን ገደለው፣ አደቀቀው። ቅጣቱ የሮማውያን ቅጣት የመቶ አለቃዎቹ ጅራፍ ብቻ አልነበረም። ለካ ቅጣቱ የሰው ዘር በሙሉ ሲሰራና ሲፈጽም ለነበረው ኃጢአት እግዚአብሔር በቅጣት ቋት ውስጥ ቋት ታውቃላችሁ፣ እንደ በርሜል ውስጥ ያስቀመጠውን የጽድቅ የፍትህ ጥያቄ የእርካታ የበቀል ኃጢአት ላይ ማፍሰስ የሚፈልገውን ቁጣ በሙሉ ኢየሱስ ላይ ያፈሰሰው። ሊያውም ተውከኝ እንዴ እያሉ በደዌ ያደቀው ዘንድ ፈቀደ። እግዚአብሔር ኢየሱስን ያደቀው ዘንድ ፈቀደ። በደዌ ያደቀው ዘንድ ፈቀደ። የእግዚአብሔር ፍቃድ ነበረ። ቅጣቱ ለካ ጅራፍ፣ ራቁቱን መንጠልጠሉ ሂዩሚሊዬሽኑ አይደለም። ብዙ ሐዋርያት ይሄንን ተቀብለዋል። ኢየሱስም የፈራው ይሄን አይደለም። ታስታውሱ ከነበር በጌተሰማኔ ጌታችን ኢየሱስ ክርስቶስ ተንበርክኮ እንደዚህ ጸለየ፣ አባት ሆይ ብትወድ ይቺ ጽዋ ከኔ ምን ትበል ትለፍ፣ ግን የኔ ፈቃድ አይሁን ያንተ ፈቃድ ይሁን አለ። ኢየሱስ ቆይ ካዋርድ ነበር እንደ ይሄንን ሲጸልይ። እነ ጴጥሮስ እኮ ፊት ለፊት ሲሰቀሉ ግድ የለም ይሄማ ለኔ አይመጥነኝም ዘቅዝቃችሁ ስቀሉኝ እያሉ። ኢየሱስ ለሰዓታት ነው የተሰቀለው ካልተሳሳትኩኝ። ለ3 ቀን ለ4 ቀን እንጨት ላይ የተሰቀሉ አሉት እየዘመሩ የሞቱ ዘይት ውስጥ አስገብተው እያወጧቸው ሐሴት ያደረጉ ብዙ ሐዋርያት አሉ። ስሙን ተማምነው ዛፍ ላይ ስንት ቀን የተንጠለጠሉ እያሉ ደስ እያላቸው የጠጡትን ጽዋ ኢየሱስ ምን ነው ፈራው? እነሱ የወሰዱት ጽዋ እነሱ የወሰዱት ጽዋ ይለያያል። እሱ እንጨት ላይ ስለመንጠልጠሉ አልነበረም እያወራ የነበረው። እርሱ አዳም ዘር እግዚአብሔር በበቀል ሊገናኘው የፈለገውን ያንን ነበር የፈራው። ምን ይመስላል እስቲ ይሄ ቁጣ ምን ይመስላል? እንደው ናሆምን እንመልከተው። ናሆም መጽሐፍ ምዕራፍ 1 ናሆም መጽሐፍ ምዕራፍ 1 እስቲ የደረሳችሁ ካላችሁ እንመልከተው በጋራ። ናሆም ምዕራፍ 1 ደርሳችኋል? ናሆም ምን ይላል? እግዚአብሔር መልካም ነው ይላል። ለምሳሌ ናሆምም ይሄንን በደንብ ገልጾታል። እግዚአብሔር መልካም ነው። በመከራ ቀንስ ምንድነው? መሸሸጊያ ነው። በእርሱ የሚታመኑትንስ ምን ይላል? ያውቃቸዋል። ከዛስ ዝቅ በሉ እስቲ ቁጥር 6 እና ቁጥር 7 ቁጥር 6 ቤላ እስቲ አንብበው። በቁጣው ፊት የሚቆም ማን ነው? የቁጣውንስ ትኩሳት ማን ያስታግሳል? መዓቱ እንደ እሳት ይፈሳል።
አለቶች ሁሉ ይሰነጠቃሉ። ከእግዚአብሔር ቁጣ የተነሳ አለቶች በሙሉ ይሰነጠቃሉ። በቁጣው ፊት ማን ይቆማል? እግዚአብሔር ይበቀላል። እግዚአብሔር ቁጠኛ አምላክ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ቅዱስ ነው ማለት ኃጢአትን ይጠላል፣ ኃጢአተኛንም ይቀጣል፣ ቁጣውንም በኃጢአት ላይ ያፈሳል። ይህ ውሸት ነው። እግዚአብሔር ኃጢአትን ነው የሚጠላው፣ ኃጢአተኛን ይወዳል። እግዚአብሔር ኃጢአተኛው ላይ እኮ ነው ኃጢአትን ቁጣን የሚያፈሰው። አይምርም፣ ርኅራኄ የለውም። በቁጣው ፊት ማን ይቆማል? ማንም። ኢየሱስ ሊቆም ነው አሁን። ስለዚህ በመሲሁ ይሄ ጥያቄ ይመለሳል። ነፍሱን ስለ ኃጢአት ቁጥር 10ን ተመልከቱት። ሞቱ መድቀቁ ስለኛ ነበር። ከዛ ነፍሱን ደግሞ ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ነፍሱን ስለ ኃጢአት መስዋዕት ያደርጋል። የኃጢአት መስዋዕት፣ የበደል መስዋዕት፣ መስዋዕት የሚለው ቃል በዕብራውያን ዘንድ በእሳት የሚቀርብ ለእግዚአብሔር ለኃጢአት እንቶንመንት የሚሆን ስርየት ማስገኛ መስዋዕት ነው። በእሳት ላይ የሚደረግ ከዛ በኋላ የሚቃጠል በተቀደሰ ነገር ላይ ከተቃጠለ በኋላ ደግሞ ለእግዚአብሔር የኃጢአት መክደኛ የሚሆን ስርዓት ነው። ዘሌዋውያን መጽሐፍ ምዕራፍ 5 ቁጥር 16 እንደዚህ ይላል፣ በተቀደሰ ነገር ላይ ስራው የኃጢአት ዕዳ ሆኖ ይከፈላል፣ 5ኛውንም እጅ ይጨምርበታል፣ ለካህኑም ይሰጠዋል። ካህኑም በበደል መስዋዕት አብራ በግ ያስተሰርይበታል፣ እርሱም ይቅር ይባላል። which is በጉን መስዋዕት ያደርገዋል፣ ያቃጥለዋል። ከዛ በኋላ ያ በግ መስዋዕቱ ላይ ሲቀርብና መስዋዕት ሲደረግ እግዚአብሔር ኃጢአትን ይቅር ይላል። ልክ እንዲሁ ኢየሱስ ክርስቶስ ነፍሱን ነው የሚለው ኢሳይያስ። ነፍሱን ተመልከቱት ቃሉ። ነፍሱን ስለ ኃጢአት መስዋዕት አድርጎ ኦልተር ላይ ያቀርባታል። ነፍሱን በፊታቸው ያፈሳታል። ስቅዩ አገልጋይ ነፍሱን የሰጠን ኃጢአታችንን ተሸክሞ ነው መስዋዕት የሆነልን። ከዚህ በኋላስ ውጤቱ ዘሩን ያያል፣ እድሜው ይረዝማል፣ የእግዚአብሔር ፈቃድ በእጁ ይከናወናል። ጻድቅ ባሪያዬ በእውቀቱ ብዙ ሰዎችን ያጸድቃል፣ ኃጢአታቸውንም ይሸከማል። ሞቱ የበደል መስዋዕት ማቅረብ በኃጢአተኛ ፈንታ እንደሚቀርብ በግ ስለ ኃጢአት የሚቀርብ የኃጢአት መስዋዕት ነበረ። ከዚህ በኋላ ዘሩን ያያል፣ ይከብራል ይለናል። የእግዚአብሔር ፈቃድ በእጁ ይከናወናል ይለናል። የመዝሙሩ ማጠቃለያ እንደዚህ ይላል። ብዙዎችን ይወርሳል። አንደኛ፣ ከኃያላን ጋር ምርኮን ይከፋፈላል። ሁለተኛ፣ ነፍሱን ለሞት አሳልፎ ሰጥቷል፣ ከአመፀኞች ጋር ተቆጥሯልና የብዙ ኃጢአተኞችንም ሸክም ተሸክሟልና ስለ አመፀኞችም ማልዷልና በእነዚህ ምክንያቶች አማካኝነት ከፍ ከፍ ይላል፣ ይከብራል፣ ይገናል፣ ከኃያላን ጋር ምርኮን ይከፋፈላል፣ ይወርሳል። የእሱ የውርስ ፍላጎትና ጥያቄ ላይ ማንም በተቃርኖ መቆም አይችልም። ይህ አገልጋይ ኃጢአተኞችን ብሎ ስለ ኃጢአተኞች ሲል ኃጢአትን የተሸከመ የኃጢአት ማስተሰሪያ የሆነ በኦሪት ሕግ ላይ በደልን በማስተሰረይ ውስጥ እነሱን የሚወክል ስለ እነሱ የሚቃጠል አውራ በግ እንደሚያዘጋጁት መስዋዕት የሚሆን በግ እንደሚያዘጋጁት እግዚአብሔር ለኃጢአተኞች የሚሆን መስዋዕት ነው ያዘጋጀው። ይህ ስቅዩ አገልጋይ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ትክክለኛው በግ እስከሚመጣ ድረስ ለራሳቸው ኃጢአት ራሳቸው ነበረ በግ የሚያዘጋጁት። ራሳቸው እያዘጋጁ የሚወስዱት በግ ግን በቂም ፍትህንም አርቃቂ ስላልሆነ ግን እግዚአብሔር በመጨረሻ ራሱ በጉን አዘጋጀ። ራሱ መስዋዕቱን አዘጋጀ። ከአመፀኞችም ጋር ተቆጠረ፣ ተጨነቀ፣ ኃጢአታቸውን ተሸከመ። ስለ እነሱ ኃጢአት መስዋዕት ካደረገ በኋላ ብዙዎችን ያጸድቃል፣ ዘሩን ያያል፣ ደስም ይለዋል። እርሱ ያለ ልክ ዝቅ ዝቅ ብሏልና ያለ ልክ ከፍ ከፍ ይላል። ክብር ለእግዚአብሔር ይሁን። ከኃያላን ጋር ምርኮን ይከፋፈላል።
ነገስታት ኃይሉን ያያሉ፣ ይገናል፣ ከፍ ከፍ ይላል። የመዝሙሩ መጀመሪያ ያለ ከፍ ከፍ ይላል፣ በእውቀቱ ብዙዎችን ያጸድቃል፣ የማይቻለውን ይፈታል፣ ይዘረጋል። አንድስ እንኳ ያልቻለውን መጽሐፍ ይፈታል፣ ማህተሙን ይዘረጋል። ከይሁዳ ነገድ የሆነው አንበሳ ታርዷልና። የመዝሙሩ መጨረሻ ይሄ ነው። እግዚአብሔር ቅዱስ ነው፣ እግዚአብሔር ቅዱስ ነው፣ እግዚአብሔር ቅዱስ ነው። ሰው ርኩስ ነው፣ ሰው ወድቋል፣ ሰው ተቀበዝብዟል፣ ሰው ከእያንዳንዱ ወደ ገዛ መንገዱ አዘንብሏል። ከዚህ የተነሳ እግዚአብሔር የሰውን ልጅ ለመታደግ እግዚአብሔር በእነሱ ፈንታ የሚቀጣን ቅጣት አዘጋጅቷል። መሲሁ ደግሞ ዝም ብሎ ያንን ቅጣት ወስዷል። በእኛ ላይ የነበረውን የዕዳንም ጽሕፈት አስወግዶታል። ክብር ለእግዚአብሔር ይሁን። እንጸልያለን። ጥያቄ ካላችሁ ማንሳት ይቻላል። ከሌላችሁ ወደ ጸሎት መግባት እንችላለን።